ኢትዮጲስ ባለፈው ሳምንት በህፃናትና ወጣቶች ቲያትር ቤት ተገኝታ ነበር። ዝርዝሩ ምን ይመስላል የሚለውን ባልደረባችን አንድነት እንደሚከተለው ታቀርብልናለች። አመሰግናለሁ ጀቱ። ባለፈው እንግዲህ በህፃናትና ወጣቶች ቲያትር ቤት ቲያትር እንድመለከት ጋብዘው ነበር። ታዲያ በዛውም ቀርጬ ለማስተላለፍ እንዲሁም ደግሞ ከልጄ ጋር ቁጭ ብዬ ፕሮግራሙን ለመከታተል ተገኝቼ ነበረ። እጅግ በጣም ደስ ብሎኛል። ወላጆች እንዲህ ነው ለካ ደስ የሚላችሁ። ትርኢቱን ከልጄ ጋር ቁጭ ብዬ እያየን እየሳቅን እያወራን ተከታተልን። በጣም ደስ የሚል ጊዜ ነበረን። በእለቱ አዲስ የኦሮምኛ ቲያትር ተመርቋል። እንዲሁም ደግሞ የህፃናት ቲያትርም ተመርቋል። እነዚህ ቲያትሮች መቼ እንደሚከፈቱ ነግረውናል። የኦሮምኛው ቲያትር ቅዳሜ ጠዋት ይታያል። የአማርኛው ቲያትር ደግሞ እሁድ ጠዋት እንደሚቀርብ ነግረውናል። በየመሃሉ እጅግ የሚያዝናና ሙዚቃ ውዝዋዜ ነበረ። ደግሞ እጅግ ያስደሰተን በሻዶ መልክ የቀረበው የዶክተር አሊ ቢራ ታሪክ ነው። በጣም ደስ ይል ነበር። በጣም ተመስጠን ነበር ስንከታተል የነበረው። በእለቱ በጣም በርካታ ዝግጅቶች ቀርበዋል። ልጆች ተደስተዋል። ታዲያ እኛም እዚህ አማረ ቲያትር ቤት ውስጥ ስራ መጀመር እንፈልጋለን ብለን ነበርና ዘውትር እሁድ ከሰዓት ከገና በዓል በኋላ እንደምንጀምር ነግረናቸዋል። ኢትዮጲስን መልእክቷን አስተላልፋለች። እኛ ግን በነበረን ቆይታ በጣም ደስ ብሎናል። ወላጆች ቅዳሜና እሁድ ጠዋት እየሄዳችሁ ህፃናትና ወጣቶች ቲያትር የሚያቀርቧቸውን ዝግጅቶች መከታተል ትችላላችሁ። በእውነት ነው የምላችሁ፣ እኔ ተደስቼ ነው የመጣሁትና እናንተም እጅግ ተደስታችሁ ትመጣላችሁ። ዘውትር ቅዳሜና እሁድ ጠዋት ሄዳችሁ ፕሮግራሞቻቸውን ተከታተሉ።